ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከብስራት ዩቲዩብ የሚተላለፍላችሁ የመረጃ ሰዓታችን ተጀምሯል። ከመረጃዎቹ ጋር ምህረት ታደሰ አብሬያችሁ ቆይታ አደርጋለሁ። በቅድሚያም የሀገር ውስጥ መረጃዎችን ወደ እናንተ አደርሳለሁ። ትራማዶል የተሰኘ መድኃኒት፣ ሲጋራና ጥሬ ገንዘብ ለህግ ታራሚዎች ለማስገባት የሞከሩ ግለሰቦች በእስራትና በገንዘብ ተቀጡ። በዝዋይ ማረሚያ ማዕከል የህግ ታራሚዎችን የሚያስተምር መምህርና ከአዲስ አበባ ታራሚ ጥየቃ የሄደ ግለሰብ ወደ ማረሚያ ቤት እንዳይገቡ የተከለከሉ ነገሮችን ለማስገባት ሲሞክር በፖሊስ እጅ ከፍንጅ ተይዘው ጉዳያቸው በባቱ ከተማ አስተዳደር ፖሊስ መምሪያ ሲጣራ ቆይቷል። የሁለቱን ተጠርጣሪዎች ጉዳይ የያዘው የአዳሚ ቱሉ ጅዶ ኮምቦልቻ ወረዳ ፍርድ ቤት የወንጀል ችሎቱ የባቱ ከተማ ኗሪና የአንደኛ ደረጃ መምህር የሆነው አቶ ሁሴን ጊሊ ሚያዝያ 9 ቀን 2017 ዓ.ም 200 ፍሬ ትራማዶልና 7000 ብር ደብቆ ለህግ ታራሚዎች ሊያስገባ ሲል ስለመያዙ የቀረበለት ማስረጃ መርምሮ ሚያዝያ 16 2017 ዓ.ም በዋለው ችሎት የ6 ወር እስራትና የ2000 ብር ቅጣት ወስኖበታል። በተመሳሳይ ከአዲስ አበባ ታራሚ ለመጠየቅ ወደ ዝዋይ ማረሚያ ማዕከል የሄደው ወጣት ፍሬዘር ብርሃኑ መጋቢት 25 ቀን 2017 ዓ.ም በያዘው የምግብ ሳህን ውስጥ ሌላ ሳህን ደርቦ ትራማዶል ሲጋራ ለማስገባት ሲሞክር በፖሊስ እጅ ከፍንጅ ተይዞ በባቱ ከተማ ፖሊስ መምሪያ ምርመራ ሲጣራበት ቆይቷል። ምርመራው ተጠናቆ የቀረበለት የአዳሚ ቱሉ ጅዶ ኮምቦልቻ ወረዳ ፍርድ ቤት የወንጀል ችሎቱ ተከሳሹ ጥፋተኛ መሆኑን አረጋግጦ ግለሰቡን ያስተምረዋል ያለውን የ6 ወር እስራትና የ5000 ብር የገንዘብ ቅጣት እንደወሰነበት የፌዴራል ማረሚያ ቤት ኮሚሽን መረጃ ያመለክታል። በኮንታ ዞን ከባለቤቱ ጋር በተፈጠረ አለመግባባት ቤቷን ያቃጠለችው ግለሰብ በእስራት ተቀጣች። በኮንታ ዞን አመያ ዙሪያ ወረዳ ኮዳ ማጅ ቀበሌ ከቀኑ 8 ሰዓት ላይ ነው የወንጀል ድርጊቱን የፈጸመችው። ተከሳሽ ብዙነሽ ዳሞ የተባለች ሲሆን የሳር ክዳን መኖሪያ ቤት በቤት ውስጥ ያለው ሙሉ ልብስ፣ የቤት ቁሳቁስ፣ እንስሳት፣ አንድ ክምር ማሽላና አንድ ክምር ጤፍ የዋጋ ግምቱ 110,000 ብር የሚገመት ንብረት በክብሪት ለኩሳ በእሳት በማውደም በፈጸመችው የእሳት ቃጠሎ ማድረስ ወንጀል ጥፋተኛ መሆኗ ተረጋግጧል። በዚህም ፖሊስ ተጠርጣሪዋን በቁጥጥር ስር በማድረግ ባደረገው ምርመራ ተከሳሿ በትዳር አብራው ከምትኖረው ባለቤቷ ጋር በመካከላቸው በተፈጠረ አለመግባባት ምክንያት የወንጀል ድርጊቱን መፈጸሟን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ የህዝብ ግንኙነትና ኮሚኒኬሽን ዳይሬክቶሬት ዳይሬክተር ኢንስፔክተር ደጀኔ አሰፋ ለብስራት ሬዲዮና ቴሌቪዥን ተናግረዋል። የአመያ ዙሪያ ወረዳ ፖሊስ ተከሳሿ በፈጸመችው የንብረት ቃጠሎ ወንጀል የምርመራ መዝገቡን በማስረጃ በማደራጀት መዝገቡን ለአቃቢ ህግ ይልካል። አቃቢ ህግ ከፖሊስ የደረሰውን የምርመራ መዝገብ መሰረት በማድረግ ግለሰቧ በፈጸመችው ንብረት የማቃጠል ወንጀል ክስ መስርቶባት ፍርድ ቤት ያቀርባታል። የአመያ ዙሪያ ወረዳ ፍርድ ቤት ግራ ቀኙን ሲያከራክር ቆይቶ ግለሰቧ በፈጸመችው የእሳት ቃጠሎ ወንጀል ጥፋተኛ ናት ሲል የጥፋተኝነት ብይን ይሰጣል። በዚህም መሰረት የአመያ ዙሪያ ወረዳ ፍርድ ቤት ተከሳሽ ብዙነሽ ዳሞን በ4 ዓመት ከ6 ወር እስራት እንድትቀጣ መወሰኑን ኢንስፔክተር ደጀኔ አሰፋ ለብስራት ሬዲዮ ተናግረዋል ስትል ሳምራይ ስዩም ዘግባለች። የተከበራችሁ ተመልካቾቻችን ወደ ዓለም አቀፍ መረጃችን እናልፋለን። ካሊፎርኒያ ጃፓንን በመብለጥ ከዓለም 4ኛዋ ባለ ግዙፍ ኢኮኖሚዋ ሀገር ሆነች። ከአሜሪካ ግዛቶች መካከል አንዷ የሆነችው ካሊፎርኒያ ራሷን የቻለች ሀገር ከሆነችው ጃፓን በልጣ መቀመጧ ግርምትን ፈጥሯል። ይኸው መረጃ ይፋ ያደረጉት ደግሞ የካሊፎርኒያ አስተዳዳሪ የሆኑት ጋቪን ኒውሶም ሲሆኑ እንደ ማጣቀሻ የተጠቀሙት ደግሞ የአይኤምኤፍና የአሜሪካ ኢኮኖሚ እድገት ትንተና ቢሮ የቅርብ ጊዜ መረጃዎችን ነው። መረጃ እንደሚያሳየው ከሆነ በ2024 የካሊፎርኒያ ጂዲፒ 4.1 ትሪሊዮን ዶላር የደረሰ ሲሆን ጃፓን ደግሞ 4.1 ትሪሊዮን ዶላር ጂዲፒ በማስመዝገብ 5ኛ ላይ ተቀምጣለች። በዚህም ካሊፎርኒያ ስቴት ጀርመን፣ ቻይናና አሜሪካን በመከተል የዓለም 4ኛዋ ባለ ግዙፍ ኢኮኖሚ ለመሆን በቅታለች። በዚህም አስተያየታቸውን የሰጡት አስተዳዳሪው ከዓለም ጋር በእኩል ፍጥነት እየተራመድን ሳይሆን ዙሩን እያከረርን ነው ብለዋል። ይህ መረጃ ይፋ የተደረገው ታዲያ የካሊፎርኒያ ገዢው የትራምፕ ታሪፎችን በመቃወም ድምጻቸውን ባሰሙ ማግስት ሲሆን የትራምፕ ታሪፎች የሀገሪቱን ኢኮኖሚ አደጋ ላይ እንዳይጥሉ ስጋታቸውን ገልጸዋል። ካሊፎርኒያ ከአሜሪካ ግዛቶች ሁሉ የበለጠ የማኑፋክቸሪንግ እና ግብርና ኢንዱስትሪ ማዕከል ስትሆን ከዚህ ባሻገር በቴክኖሎጂ ዘርፍም የምትታወቅ ብሎም የዓለም የመዝናኛ ኢንዱስትሪ ማዕከልም ነች። ከዚህ በተጨማሪ ካሊፎርኒያ በአሜሪካ ውስጥ ካሉ ግዙፍ ወደቦች ውስጥም ሁለቱ በእቅፏ ውስጥ ትይዛለች። ታዲያ ያሁኑ የካሊፎርኒያ ገዢ የሆነው ኒውሶም የዲሞክራቲኮች አባል ሲሆን በ2028 ዲሞክራቶችን ወክለው ለፕሬዝዳንትነት ይወዳደራል ተብሎ የሚጠበቅ ሲሆን የትራምፕን የታሪፍ ውሳኔዎች ተከትሎ ጉዳዩ በሕግ እንዲታይ ክስ የመሰረተ ሲሆን ትራምፕ እንዲህ አይነቱን ዓለም አቀፍ ቀውስ የሚፈጥር ውሳኔ የማስተላለፍ ስልጣናቸውን እንዲመረመር ጠይቋል። በኤልፋሽር በአርኤስኤፍ በተፈጸመ ከባድ ጥቃት ቢያንስ 20 ሰዎች ተገደሉ።
በሰሜን ዳርፉር ግዛት ዋና ከተማ በሆነችው ኤልፋሸር በተለያዩ አካባቢዎች የፈጣን ድጋፍ ሰጪ ኃይሎች ሮብ ዕለት በከባድ መሳሪያ በተተኮሰ ጥይት ቢያንስ 20 ሰዎች መሞታቸውንና በደርዘን የሚቆጠሩ ቆስለዋል ሲል የአካባቢው ምንጮችና ባለስልጣናት አስታውቀዋል። ለሶስት ተከታታይ ቀናት ከተማዋ እጅግ ከባድ የአርኤስኤፍ ከፍተኛ የመድፍ ጥቃቶችን ከተማዋ ደርሶባታል። ጥቃቱ ያነጣጠረው በሱዳን ጦር ኃይሎች እና በተባባሪ ታጣቂ ንቅናቄዎች እንዲሁም በገበያዎች፣ በስደተኞች መጠለያዎችና በአቡሹክና በአቡጃ ካምፖች የተያዙ ቦታዎች ላይ መሆኑን ነዋሪዎችና የእርዳታ ሰራተኞች ገልጸዋል። የድንገተኛ ክፍል በጎ ፈቃደኞች እንዳስታወቁት ላለፉት 3 ቀናት በደረሰው ጥቃት ከ80 በላይ ንጹሃን ዜጎች መሞታቸውን ገልጸዋል። ይህ አርኤስኤፍ በክልሉ ዋና ከተማ ላይ የወሰደው ጉልህ የሆነ ወታደራዊ እርምጃ በቅርቡ በከተማዋ ላይ ሙሉ በሙሉ ከበባ ማጠናከሩን ተከትሎ ነው። በዳርፉር ክልል የመጨረሻው ትልቅ የመንግስት ምሽግ ለመያዝ ያለመ መጠነ ሰፊ የመሬት ጥቃትም ከፍቷል። ለሱዳን ትሪቡን የደረሰው የኤልፋሽር ተቃዋሚ ኮሚቴዎች መግለጫ እንደሚያሳየው ከሆነ ፈጣን ደጋፊ ኃይሎች በከፈቱት የአድልኦ በተተኮሰ ጥይት ከ20 በላይ የሚሆኑ ሰዎች ሴቶችና ህጻናትን ጨምሮ ተገድለዋል ብለዋል። መግለጫው አክሎም ወደ 17 የሚጠጉ ሌሎች ቆስለዋል፣ አንዳንዶችም ከባድ ሁኔታ ላይ ናቸው ብለዋል። የመከላከያ ኮሚቴዎች ረቡዕ ዕለት በሰሜን ምስራቅ የከተማዋ ክፍል በተፋላሚ ወገኖች መካከል ከፍተኛ ግጭት መፈጠሩንና በመቀጠልም በአቡሹክ ካምፕና የእንስሳ ገበያውን ጨምሮ በተለያዩ ቦታዎች ላይ ከፍተኛ ጥቃት መፈጸሙን ዘግቧል። ይህ በእንዲህ እንዳለ የሱዳን ጦር 6ኛ እግረኛ ክፍል አዛዥ እንዳስታወቀው ከሆነ የአርኤስኤፍ ተዋጊዎች በሰሜን ምዕራብ ኤልፋሽር በ17 ወታደራዊ ተሽከርካሪ ላይ ከፍተኛ የመድፍ ተኩስ ከተከፈተባቸው በኋላ ቦታቸውን ለቀው መሸሻቸው ተገልጿል። የመስክ መረጃን በመጥቀስ የክፍሉ ዕለታዊ ዘገባ እንደገለጸው ከሆነ የአርኤስኤፍ ወታደራዊ ፖሊሶች የሚሸሹትን ቡድን ተከታትለው በሁለቱ የአርኤስኤፍ ክፍሎች መካከል ኃይለኛ ግጭት አስከትሏል። ሪፖርቱ ሲያሳድድ የነበሩት ወታደራዊ ፖሊሶች በሙሉ መገደላቸውንና አንድ መኪናቸውን መውደሙን ገልጿል። የቀሩት ደግሞ ሁለቱ ተሽከርካሪዎችን በመያዝ ከአካባቢው አምልጠዋል። በኤልፋሽር ከተማ የቀሩት አብዛኛዎቹ ነዋሪዎች በተፈጠረው ከበባ ምክንያት ከፍተኛ የምግብ እጥረት ስላጋጠማቸው የማህበረሰብ አቀፍ ምግብ በሚሰጡ ኩሽናዎች ላይ ጥገኛ መሆናቸውን ነዋሪዎቹ ተናግረዋል። የተከበራችሁ ተመልካቾቻችን ከብስራት ዩቲዩብ ሲተላለፍላችሁ የነበረው የመረጃ ሰዓታችን ይህን ይመስል ነበር። ከመረጃዎቹ ጋር ምህረት ታደሰ አብራችሁ ቆይታ አደረግኩ። ሰላም።